እንግዲህ በጣም አስገራሚው ዶናልድ ትራምፕ በዓለም ዋንጫ የፍጻሜ ጨዋታ ላይ በደጋፊዎች ዘንድ ከፍተኛ ጩኸትና ተቃውሞ ድምጽ አስተናግዷል። ስፔን እንደምታውቁት እንግዲህ አርጀንቲናን 1-0 በማሸነፍ ዋንጫውን ስትቀዳጅ፣ ዶናልድ ትራምፕ ደግሞ አርጀንቲና እንደምታሸንፍ አስቀድሞ ገምቶ ነበር። እንግዲህ ይህ የትራምፕ እርግማን ተብሎ ነው የተጠራው። ምክንያቱም ከጨዋታው በኋላ በአርጀንቲናና በስፔን ቡድኖች መካከል ከፍተኛ የዱላ ታይቷል ማለት ነው። ትራምፕ ከጨዋታው በኋላ የመድረኩን ትኩረት ወደ ራሱ ለማዞር ከፍተኛ ትኩረት ሲያደርግ ነበረ። በተለይ ደግሞ ከስፔን ብሔራዊ ቡድን ጋር መድረክ ላይ ቆሞ ለመውረድ ፈቃደኛ አልነበር፣ ምንም እንኳን የስፔን ተጫዋቾች እንዲወርድላቸው በአንድም በሌላ መንገድ ፍላጎታቸውን ቢያሳዩም። ስለዚህ በመጨረሻም የፊፋ ፕሬዚዳንት ጂያኒ ኢንፋንቲኖ በመድረክ ላይ በመገኘት ትራምፕን ገሸሽ ለማድረግ ተገደዋል ማለት ነው። በትራምፕ መድረክ ላይ መገኘት የተቆጡ ደጋፊዎች የመካከለኛ ጣታቸውን በማሳየት ቀይ ካርድ በማውለብለብ ተቃውሟቸውን ገልጸዋል። በተለይም ደግሞ አሾስፕሬ የተባለው ታዋቂ ቪዲዮ ቀጥታ ስርጭት አቅራቢ በደጋፊዎች ከፍተኛ ጩኸት ምክንያት ስቴዲየም ውስጥ ግጭት የተነሳው መስሎት ነበር። ከዛም በኋላ የፎክስ ኒውስ ካሜራዎች ወደ ትራምፕ ሲዞሩ ህዝቡ በከፍተኛ ድምጽ መጮህ በጀመሩ ምክንያት የቴሌቪዥን ጣቢያው የተቃውሞውን ድምጽ ለመሸፈን ሲባል ምስሉን ወደ ስቴዲየሙ የላይኛው ክፍል ወይ ደግሞ እይታ ለመቀየር ተገዷል ማለት ነው። ትራምፕ እንግዲህ ከመጀመሪያው ጀምሮ አርጀንቲናና ሜሲን እንደሚደግፍ ገልጾ የነበረ ቢሆንም ከጨዋታው በኋላ ግን በሰጠው አስተያየት የሜሲና የሮናልዶ ህይወት ከኔ ይልቅ እጅግ በጣም ቀለል ያለ ነው፣ ለአንድ ወር ቦታ ብንቀያየር በጣም ደስ ይለኛል በማለት የሰጠው አስተያየት በብዙ ሰዎች ዘንድ አሳፋሪና ግብዝነት የተሞላበት ነው ተብሎ ተነግሯል ማለት ነው። የስፔን ተጫዋቾች ሜዳሊያቸውን ለመቀበል ሲሞክሩ ትራምፕ በመሃል በመቆም ምክንያት ቡድኑ እንዳበሳጭና አንዱ ተጫዋች ሊገፋው እንደሞከሩ በምስል ይታያል። በሌላ በኩል ደግሞ ይህ የስፖርት ክስተት እየተከናወነ ባለበት ወቅት የአሜሪካ ማዕከላዊ በኢራን ላይ ለ10ኛ ቀናት ተከታታይ ቀናት ጥቃት መሰነዘሩን ገልጿል። ይህ የአሜሪካ እርምጃ የጦር ወንጀል እንደሆነና የዓለምን ኢኮኖሚ እያናጋ በመሆኑ ምክንያት በርካታ ጆርናሊስቶች፣ ፖለቲሻኖች ተቃውሞዎችን እየገለጹ ይገኛሉ። በዚህም ግጭት ምክንያት የአሜሪካ ወታደሮች ህይወት እያለፈ ይገኛል። በጆርዳን የጠፋ ወታደር የሰውነት ቅሪቱ መገኘት ተረጋግጧል። ይህም ባለፈው ሳምንት መጨረሻ በጆርዳን የተገደሉ የአሜሪካ ወታደሮችን ቁጥር እንግዲህ ከፍ እያደረገው መጥቷል ማለት ነው። በተጨማሪ ደግሞ በሰሜን ኢራቅ አንድ ወታደር ያልፈነዳ የኢራን አጥፊ ድሮን ፈንጂ ለማክሸፍ ሲሞክር ህይወቱ እንዳለፈ ተነግሯል። በርካታ የአሜሪካ ነዋሪዎች ተቃውሟቸውን እየገለጹ ይገኛል ማለት ነው። በአንድ በሌላ መንገድ አሜሪካ በኢራን ላይ የምትሰነዝረው ጥቃት የቀጠለ ቢሆንም ኢራንም በኦማን ላይ ባህር ላይ አንድ የነዳጅ ጫኝ መርከብ በመምታት ምላሽ ሰጣለች። በኢራቅ የሚገኙ በኢራን የሚደገፉ ታጣቂዎችም አሜሪካ በኢራን ላይ የምታደርገውን ጥቃት ካላቆመች በኢራቅ የሚገኙ የአሜሪካ ይዞታዎች ላይ ጥቃት እንደሚጀምሩ አስጠንቅቀዋል። ዋሽንግተን ፖስት የተባለው እንግዲህ እንደዘገበው አሜሪካ ለከፍተኛ ጦርነት የሚያስፈልጋት የአየር መከላከያ ስርዓት፣ የረጅም ርቀት ሚሳይሎች፣ ወታደራዊ አቋም እየተመናመነባት እየሄደ ነው። ወታደራዊ ባለሙያዎች አሜሪካ በኢራን ውስጥ ስለሚደረግ የምድር ውጊያ ሁሉ ዝግጁ እንዳልሆነችና ሁኔታው እየተባባሰ ከሄደ ከፍተኛ ጥፋት ሊከተል እንደሚችልና እንግዲህ ጥፋቱ ደግሞ በአሜሪካ በኩል ከፍተኛና የባሰ ሊሆን እንደሚችል እያሳሰቡ ይገኛሉ። እንግዲህ በዘገባው ማጠቃለያ ላይ እንደተገለጸው አሜሪካ በሁሉም ረገድ እየተሸነፈች ነው ሲሉ ወታደራዊ አባላት ስጋታቸውንና ጭንቀታቸውን ገልጸዋል።